ምዕራፍ 17 የይሁዳ ኃጢአት በብረት ብርዕና በተሾለ እብነ አልማዝ ተጽፏል። በልባቸው ጽላትና በመሠዊያቸው ቀንዶች ተቀርጸዋል። ልጆቻቸውም ከለመለሙ ዛፎች በታችና በረዘሙት ኮረብቶች ላይ ያሉትን መሠዊያቸውንና የማምለኪያ ዐፀዳቸውን ያስባሉ። በሜዳ ያለው ተራራዬ ሆይ ባለጠግነትህንና መዝገብህን ሁሉ የኮረብታውን መስገጃዎችህም ስለ ኃጢአት በድንበሮችህ ሁሉ ለመበዝበዝ እሰጣለሁ። አንተም የሰጠውህን ርስት ትለቃለህ፣ ለዘላለምም በማታውቃትም ምድር ለጠላቶቻችሁ ባሪያ አደርግሃለሁ። ለዘላለም የሚነደውን እሳት በቁጣዬ አንድዳችኋልና። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው ርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ሥሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። የሰው ልብ ከሁሉ ይልቅ ተንኰለኛ እጅግም ክፉ ነው። ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ያልወለደችውን እንደምታቅፍ ቆቅ እንዲሁ በቅን ሳይሆን ባለጠግነትን የሚሰበስብ ሰው ነው። በእኩሌታ ዘመኑ ይተወዋል፣ በፍጻሜውም ሰነፍ ይሆናል። የመቅደሳችን ስፍራ ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ። ካንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ። አቤቱ ፈውሰኝ፣ እኔም እፈወሳለሁ፣ አድነኝ፣ እኔም እድናለሁ። አንተ ምስጋናዬ ነህና። እነሆ የእግዚአብሔር ቃል ወዴት አለች? አሁን ትምጣ ይሉኛል። እኔም አንተን ተከትዬ እረኛ ከመሆን አልቸኰልኩም፣ የመከራንም ቀን አልወደድኩም። አንተ ታውቃለህ፣ ከከንፈሬ የወጣው በፊትህ ነበረ። ለማስፈራራት አትሁንብኝ፣ በመከራ ቀን አንተ መጠጊያዬ ነህ። አሳዳጆቼ ይፈሩ፣ እኔ ግን አልፈር። እነርሱ ይደንግጡ፣ እኔ ግን አልደንግጥ። ክፉንም ቀን አምጣባቸው፣ በሁለት እጥፍ ጥፋት አጥፋቸው። እግዚአብሔር እንዲህ ይለኛል፣ ሂድ፣ የይሁዳም ነገሥታት በሚገቡበትና በሚወጡበት በሕዝቡ ልጆች በር በኢየሩሳሌምም በሮች ሁሉ ቁም። እንዲህም በላቸው፣ በእነዚህ በሮች የምትገቡ እናንተ የይሁዳ ነገሥታት፣ የይሁዳም ሁሉ በኢየሩሳሌምም የምትኖሩ ሁሉ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ለራሳችሁ ተጠንቀቁ፣ በሰንበትም ቀን ሸክም አትሸከሙ፣ በኢየሩሳሌምም በሮች አታግቡ፣ ከቤቶቻችሁም በሰንበት ቀን ሸክምን አታውጡ፣ ሥራንም ሁሉ አትስሩበት። አባቶቻችሁንም እንዳዘዝኩ የሰንበትን ቀን ቀድሱ። እነርሱ ግን አልሰሙም፣ ጆሮአቸውን አላዘነበሉም። እንዳይሰሙና እንዳይገሰጹም አንገታቸውን አደነደኑ። እኔን ፈጽሞ ብትሰሙ ይላል እግዚአብሔር፣ በሰንበትም ቀን በዚች ከተማ በሮች ሸክም ባታገቡ፣ የሰንበትንም ቀን ብትቀድሱ፣ ሥራንም ሁሉ ባትሰሩባት፣ በዳዊት ዙፋን ላይ የሚቀመጡ ነገሥታትና መሳፍንት በሰረገሎችና በፈረሶች ላይ እየተቀመጡ በዚች ከተማ በሮች ይገባሉ። እነርሱና መሳፍንቶቻቸው የይሁዳም ሰዎች በኢየሩሳሌምም የሚቀመጡ ይገባሉ። ይህችም ከተማ ለዘላለም የሰው መኖሪያ ትሆናለች። የሚቃጠለውን መሥዋዕትና ሌላ መሥዋዕትን፣ የእህሉንም ቁርባን፣ ዕጣኑንም፣ ምስጋናውንም መሥዋዕት ይዘው ከይሁዳ ከተሞች ከኢየሩሳሌምም ዙሪያ ከብንያምም አገር ከቈላውም ከደጋውም ከደቡብም ወደ እግዚአብሔር ቤት ይመጣሉ። ነገር ግን የሰንበትን ቀን እንድትቀድሱ በሰንበትም ቀን ሸክምን ተሸክማችሁ በኢየሩሳሌም በሮች እንዳትገቡ የነገርኳችሁን ባትሰሙኝ በበሮቿ ላይ እሳትን አነዳለሁ፣
የኢየሩሳሌምንም አዳራሾች ትበላለች፣ አትጠፋም።